አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እንደምን ከረማችኋል? እንግዲህ የኔ ውዶች እንደተለመደው አዲስ ታሪክ ወደ እናንተ ብቅ ብያለሁ ማለት ነው። ዛሬ የምናየው ታሪክ አቡ ሁረይራ ረዲየላሁ አንሁ ሙሉ ክፍል እናያለን። አብራችሁ ይቆዩ። አቡ ሁረይራ ረዲየላሁ አንሁ ሙሉ ክፍል አቡ ሁረይራ ለሙስሊሙ ህብረተሰብ ኡማም ከ5374 በላይ ሐዲሶችን ጠብቆ አቆይቷል። የታሪክ ሊቃውንት عن أبي هريرة رضي الله عنه قال رسول صلى الله عليه وسلم በዚህ ሐረግ አማካኝነት ከእስላም የመጀመሪያ ታሪክ አንስቶ እስካሁን ድረስ በቢሊዮን የሚቆጠሩ ሙስሊሞች አቡ ሁረይራ የሚለውን ስም ሊለምዱት ችለዋል። በንግግራቸውና በትምህርቶቹም በጁማ ኹጥባና በአውደ ጥናቶች በሐዲስ በፊቅህና በታሪክ መጽሐፍት አቡ ሁረይራ የሚለው ስም በዚህ መልኩ ይጠቀሳል። በእሳቸው አስደናቂ ጥረት አማካኝነት በሺዎች የሚቆጠሩ ሐዲሶች የረሱል ሰለላሁ ዐለይሂ ወሰለም ንግግሮች ለቀጣዩ ትውልድ ተላልፏል። በሐዲስ ዘጋቢዎች መዝገብ ውስጥ የእሳቸው ስም ዝርዝር ግንባር ቀደም ነው። ከእሳቸው ቀጥሎ አብዱላህ ኢብኑ ዑመር ረዲየላሁ አንሁ፣ አነስ ኢብኑ ማሊክ፣ ኡሙል ሙእሚኒን አይሻ ረዲየላሁ አንሁ፣ ጃቢር ኢብኑ አብዱላህ እና አቡ ሰዒድ አልኹድሪ ረዲየላሁ አንሁም ከ1000 በላይ የሚሆኑ ሐዲሶችና ገቢር እንቅስቃሴዎችን ለትውልድ አስተላልፈዋል። አቡ ሁረይራ እስልምናን የተቀበሉት እሳቸው በሚገኙበት ደውስ የተባለ ነገድ መሪ በሆነው ጡፈይል ኢብን አምር አማካኝነት ነው። የደውስ ጎሳ አባላት ይኖሩ የነበሩት በደቡብ አረቢያ የቀይ ባህር ዳርቻ ተከትሎ ባለው ክልል ውስጥ ነው። ጡፈይል ነብዩ ሰለላሁ ዐለይሂ ወሰለም ከተገናኘና በእሳቸው ተልእኮ የመጀመሪያው ዓመታት ውስጥ ሙስሊም ከሆነ በኋላ የመጀመሪያ ሰፈሩ በተመለሰ ጊዜ ጥሪውን ከተቀበሉ የመጀመሪያዎቹ ሰዎች አቡ ሁረይራ አንዱ ነበሩ። በድሮ እምነታቸው ላይ ረጅም ጊዜ ችክ ብለው እንደቆዩት አብዛኞቹ የደውስ ተወላጆች አልነበሩም። ጡፈይል በድጋሚ መካ በሄደ ጊዜ አቡ ሁረይራ ረዲየላሁ አንሁም ተከትሎት እዚያም የተከበሩት ነብይ ሰለላሁ ዐለይሂ ወሰለም የማግኘት ክብርና እድልን ተጎናጸፉ። ረሱል ሰለላሁ ዐለይሂ ወሰለም ስምህ ማን ነው ሲሉ ጠየቁት። እሳቸውም አብዱ ሸምስ የፀሐይ ባሪያ ብሎ መለሰ። ረሱል ሰለላሁ ዐለይሂ ወሰለም ከዚህ ይልቅ አብዱራህማን ብትባለስ አሉት። እሺ የአላህ መልእክተኛ አብዱራህማን ይሁንልኝ በማለት መለሱ። ይሁንና አብዱራህማን ይበልጥ የሚታወቁት አቡ ሁረይራ በሚለው ቅጽል ስም ነው። የቃሉ ቀጥተኛ ትርጉም የድመት አባት ማለት ሲሆን ስያሜው ያገኙት ድመቶችን ይወዱና ከልጅነታቸው ጀምሮ አጫዋች ድመትን ያረቡ ስለነበረ ነው። አቡ ሁረይራ ለበርካታ ዓመታት የቆዩት በጢሃማህ ሲሆን ከሂጅር በኋላ በ7ኛው ዓመተ ሂጅራ መጀመሪያ ላይ ከነበሩ ከሌሎች የጎሳዎች አባላት ጋር ሆነው መዲና ገቡ። በዚያ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ወደ ኸበር ዘመቻ ሄደው ነበረ። አቡ ሁረይራ ረዲየላሁ አንሁ ምግብና ሌሎች መሰረታዊ ቁሳቁሶች ስላልነበሯቸው ከአህለል ሶፍ ሰዎች ጋር ተቀላቀሉ። ማረፊያቸውንም መስጊድ አደረጉ። ልጅም ሚስትም አልነበራቸውም። ይሁንና ከሙሽሪክነት አጋሪነት ያልተቀላቀለችውን እናታቸው አብራቸው ነበረ። አቡ ሁረይራ ረዲየላሁ አንሁ ምግብና ሌሎች መሰረታዊ ቁሳቁሶች ስላልነበራቸው ከአህለል ሶፍ ሰዎች ጋር ተቀላቀሉ። ማረፊያቸውን መስጊድ አደረጉ። ልጅም ሆነ ሚስትም አልነበራቸውም። ይሁንና ከሙሽሪክነት አጋርነት ያልተላቀቀችው እናታቸው አብራቸው ነበረች። እናታቸው ሙስሊም እንድትሆን በጽኑ ይመኙና ዱዓ ያደርጉላት የነበረው ቢሆንም ማንገራገር አልቀረም። አንድ ቀን በአላህ ብቻ እንደምታምንና የአላህን ነብይ እንድትከተል ሲመክሯት ስለ ነብዩ አንዳንድ ቃላትን ተናገረች። አቡ ሁረይራ እጅግ አዘኑ። አይናቸውን ባቅ እንዳቀረረ ወደ ረሱል ሰለላሁ ዐለይሂ ወሰለም ሄዱ። ረሱሉም አንተ አቡ ሁረይራ ለመሆኑም ያስለቅስሃል አሏቸው። እናቴ እስላምን እንድትቀበል ከመጋፋፋት ወደ ኋላ ብዬ አላውቅም። እሷ ግን ሁልጊዜ በንቀት ትቃወመኛለች። ዛሬ ግን እንደገና ብነግራት የማልወዳቸውን ቃላቶች ከእርሷ ሰማሁ። የአቡ ሁረይራ እናት ልብ ኢስላምን ለመቀበል እንዲገራ ሁሉንም ማድረግ ለሚችለው አላህ ሱብሃነሁ ወተዓላ ይለምኑልኝ ሲል አቡ ሁረይራ ለረሱል ሰለላሁ ዐለይሂ ወሰለም ተማጸኑ።
ረሱል ሰለላሁ ዐለይሂ ወሰለም የአቡ ሁረይራን ጥያቄ በመቀበል ዱዓ አደረጉላት። ከዚያ በኋላ ስለሆነው አቡ ሁረይራ ረዲየላሁ ዐንሁ ሲናገሩ ወደ ቤት ሲሄዱ በሩ ተዘግቶ አገኘሁት። የሚቀዳና የሚፈስ ውሃ ድምጽ ሰማሁ። ወደ ቤት ለመግባት ስሞክር እናቴ አንተ አቡ ሁረይራ እዛው ቆይ አለችኝ። ከዚያም ልብሷን ከለበሰች በኋላ ግባ አለችኝ። ከዚያ ከአላህ በስተቀር በሐቅ የሚገዙ ሌላ አምላክ እንደሌለ እመሰክራለሁ፣ ሙሐመድ የእሱ አገልጋይና መልእክተኛ መሆኑንም እመሰክራለሁ በማለት ቃሏን ሰጠችኝ። ቀደም ብዬ በሐዘን እያለቀስኩኝ እንደ ሄድኩት ሁሉ አሁን ደግሞ የደስታ እንባ እያፈሰስኩኝ ወደ ነብዩ ሰለላሁ ዐለይሂ ወሰለም ተመልሼ ሄድኩና የአላህ መልእክተኛ ሆይ የምስራች ዜና አለኝ። አላህ ሱብሃነሁ ወተዓላ የእርስዎን ዱዓ ተቀብሎ የአቡ ሁረይራ እናት ወደ ኢስላም መርቷታል አልኳቸው። አቡ ሁረይራ ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም ሲበዛ ወደዷቸው። ውለታ ለመክፈል ፈለጉ። የፀሐይን ጨረር ሁሉ የያዘ የሚመስላቸው ነብዩ ሰለላሁ ዐለይሂ ወሰለም ፊት ማየትና ንግግራቸው ማዳመጥ ጭራሽ ሰልችቷቸው አያውቅም ነበር። ላገኙን መልካም እድል ዘውትር አላህን እንዳወደሱና ለራሳቸው አቡ ሁረይራ ወደ ኢስላም ለመራው አምላክ ምስጋና ይገባው። ለአቡ ሁረይራ ነብዩ ሰለላሁ ዐለይሂ ወሰለም ጓደኝነት እንዳገኝ ለረዳው አምላክ ምስጋና ይድረስ ይሉ ነበር። አቡ ሁረይራ ረዲየላሁ ዐንሁ መዲና ከደረሱበት ወቅት ጀምሮ እውቀት ለመሰብሰብ ልባቸው ክፍት አድርገው ነበር። የረሱል ሰለላሁ ዐለይሂ ወሰለም ታዋቂ ጓደኛ ዘይድ ኢብኑ ሳቢት ረዲየላሁ ዐንሁ የሚከተለውን ተናግሯል። አቡ ሁረይራ ረዲየላሁ ዐንሁ እኔና ሌላ ጓደኛዬ መስጊድ ውስጥ ዱዓ እያደረግን ሳለ ረሱል ሰለላሁ ዐለይሂ ወሰለም መጡ። የረሱል ሰለላሁ ዐለይሂ ወሰለም ታዋቂ ጓደኛ ዘይድ ኢብኑ ሳቢት ረዲየላሁ ዐንሁ የሚከተለውን ተናግሯል። አቡ ሁረይራ እኔና ሌላ ጓደኛዬ መስጊድ ውስጥ ዱዓ እያደረግን ሳለ ረሱል ሰለላሁ ዐለይሂ ወሰለም መጡ። ከኛ ጋር ተቀላቀሉ። እኛም ዝም ስንል እሳቸው ስታደርጉ የነበረውን ቀጥሉ አሉ። ስለዚህ ጓደኛዬና እኔ አቡ ሁረይራ ረዲየላሁ ዐንሁ ከማድረጋቸው በፊት ለአላህ ዱዓ አደረግን። ከነብዩም ሰለላሁ ዐለይሂ ወሰለም ለዱዓችን አሜን ማለት ጀመሩ። ከዚያም አቡ ሁረይራ ረዲየላሁ ዐንሁ ጌታዬ ሆይ ሁለት ጓደኞችን የጠየቁትን እጠይቅሃለሁ፣ እንዲሁም የማይረሳ እውቀትን እለምንሃለሁ በማለት ዱዓ አደረጉ። ረሱል ሰለላሁ ዐለይሂ ወሰለም አሜን አሉ። ከዚያም እኛ አላህ የማንረሳ እውቀት እንለምነዋለን ስንል ለረሱል ሰለላሁ ዐለይሂ ወሰለም የደወሱ ወጣትና ከእናንተ በፊት ይህ ለምኗል አሉን። አቡ ሁረይራ ረዲየላሁ ዐንሁ በነበራቸው ከፍተኛ የማስታወስ ችሎታ ከረሱል ሰለላሁ ዐለይሂ ወሰለም ጋር ባሳለፏቸው 4 ዓመታት የእሳቸው ሲናገሩ የሰሙትና ሲሰሩ ያዩትን ነገሮች ሁሉ በአእምሯቸው ለማንጠልጠል አቀዱ። ያላቸው ሌሎች ችሎታዎች በመገንዘባቸው በሙሉ ኃይል ለኢስላም አገልግሎት ይጠቀሙበት ጀመረ። አቡ ሁረይራ ረዲየላሁ ዐንሁ እረፍት ጊዜ ነበራቸው። ከብዙዎቹ ሙሃጅሮች በተለየ ሁኔታ ራሳቸውን ከንግድ ይልቅ በትምህርት ቢያሳልፉት ይመርጡ ነበር። ከአብዛኛው አንሷሮች በተለየ ሁኔታ የሚያለሙት መሬትም ሆነ የሚንከባከቡት አዝመራ አልነበራቸውም። መዲና ውስጥ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ቆዩ። እሳቸው መንገድ ወይም ዘመቻ ሲሄዱ አብረዋቸው ይጓዛሉ፣ ይዘምታሉ። አቡ ሁረይራ ረዲየላሁ ዐንሁ በአእምሯቸው አጠንጥነው በያዟቸው ሐዲሶች ብዛት ብዙ ሰሃቦቹን ይደነቁና ብዙ ጊዜ አንድ ሐዲስ የትና የምን ሁኔታ ውስጥ እንደሰሙት ይጠይቋቸው ነበር። አንድ ጊዜ መርዋን ኢብን አልሐከም የአቡ ሁረይራ ረዲየላሁ ዐንሁ የማስታወስ ችሎታ ለመፈተን ፈለገ። ከእሳቸው ጋር በአንድ ክፍል ውስጥ ተቀምጠው ሳለ ከአንድ መጋረጃ ጀርባ አቡ ሁረይራ ረዲየላሁ ዐንሁ ሳያውቁ አንድ ጸሐፊ በማስቀመጥ አቡ ሁረይራ የሚናገሩትን በሙሉ እንዲጽፍ አዘዘው። ከዓመት መርዋን አቡ ሁረይራን በድጋሚ መጥራት ጸሐፊ የመዘገበው ሐዲስ እንዲደግሙለት ጠይቃቸው። አንዲት ቃል እንኳን አለመርሳቱን እውን ሆነ። አቡ ሁረይራ ረዲየላሁ ዐንሁ በአእምሯቸው ያጠነጠኑትን ሐዲስና በአጠቃላይ የኢስላምን እውቀት ለማስተማርና ለማስተላለፍ ይጨነቁ ነበር።
አንድ ቀን በመዲና ሱቅ አጠገብ ሲያልፉ እንደተለመደው ሰዎች በመሸጥና በመግዛት ተጠምደው ሲያዩ እንዲህ አሏቸው፣ እናንተ የመዲና ሰዎች እንዴት ደካሞች ናችሁ አሉ። እኛ ደካማ የሚያስብለን ምን ነገር ያያሉ አቡ ሁረይራ ብለው ጠየቋቸው። የረሱል ሰለላሁ ዐለይሂ ወሰለም ውርስ እየታደለ እናንተ እዚህ ናችሁ አትሄዱምና ድርሻችሁን አትወስዱም አሉ። የት ነው አቡ ሁረይራ በማለት ጠየቋቸው። መስጊድ ውስጥ ብሎ መለሱ። እነሱም በፍጥነት ሄዱ። አቡ ሁረይራ ረዲየላሁ ዐንሁ እስኪመለስ ጠበቋቸው። ሰዎቹም ተመለሱ። ከዚያም አቡ ሁረይራ ወደ መስጊድ ሄደን ገባን፣ ምንም ነገር ሲታደል አላየንም አሉ። አቡ ሁረይራም ረዲየላሁ ዐንሁ እስኪመለሱ ጠበቋቸው። ሰዎቹ ተመልሰው ከዚያም አቡ ሁረይራ ወደ መስጊድ ሄደን ገባን፣ ምንም ነገር ሲታደል አላየንም አሉ። መስጊድ ውስጥ አንድም ሰው አላያችሁም ሲሉ ጠየቋቸው። ሰዎችም ጥቂት ሰዎች ሶላት ሲሰግዱ፣ ጥቂት ሰዎች ቁርአን ሲቀሩ፣ እንዲሁም ጥቂት ሰዎች ስለ ሐላልና ሐራም ሲያወሩ አይተናል አሉ። አቡ ሁረይራም ረዲየላሁ ዐንሁ ወየሁላችሁ ያ ነው የረሱል ሰለላሁ ዐለይሂ ወሰለም ውርስ በማለት መለሱላቸው። አቡ ሁረይራ ረዲየላሁ ዐንሁ ለእውቀት በነበራቸው ብርቱ ፍላጎት የተነሳ ብዙ መከራዎችንና ችግሮችን አሳልፈዋል። ብዙ ጊዜ ተርበዋል፣ ተጎሳቁለዋል። ስለ ራሳቸው ሲናገሩ በከባድ ረሃብ ተሰቃየው ጊዜ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጓደኛ ይዘን ሄደን ስለ ቁርአን አያ እንጠይቀውና እሱን ስማ ከእርሱ ጋር ቆያለሁ። ከዚያም ወደ ቤት ወስዶ ምግብ ይሰጠኛል። አንድ ቀን የደረሰብኝ ረሃብ በጣም የጠና ከመሆኑ የተነሳ በሆዴ ላይ ድንጋይ አሰርኩኝ። ከዚያም ሰሃቦች የሚያስተላልፉትን መንገድ ላይ ተቀመጥኩኝ። አቡበክር ረዲየላሁ ዐንሁ በአጠገቤ ሲያልፉ ስለ አላህ ቁርአን አንድ አንቀጽ ጠየኳቸው። እኔም የጠየኳቸው እንዲጋብዙኝ ነበር፣ ነገር ግን አላደረጉትም። ከዚያም ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ በአጠገቤ ሲያልፉ ስለ አንድ ቁርአን አያ ጠየኳቸው፣ ነገር ግን እሳቸው ምግብ አልሰጡኝም። ከዚያም ረሱል ሰለላሁ ዐለይሂ ወሰለም በአጠገቤ ሲያልፉ እንደ ራበኝ አወቁና አቡ ሁረይራ አሉኝ። ምን ልታዘዝ በማለት መለስኩ። እቤታቸው ወሰዱኝ። ወተት በሰሃን አገኙና ቤተሰቦቻቸውን ይህንን ከየት አገኛችሁት በማለት ጠይቋቸው። አንድ ሰው ለእርሶ የላከው ነው በማለት መለሱላቸው። አቡ ሁረይራ አህለል ሶፍ መስጊድ አዳሪዎች ሄደን ጥራቸው አሉኝ። አቡ ሁረይራም ረዲየላሁ ዐንሁ የተናገራቸውን ፈጸሙ። ለአንድ ሰው የማይበቃ የነበረው ወተት በአላህ ሱብሃነሁ ወተዓላ ተአምር ለሁሉም ተዳረሰ። በእርግጥ ሙስሊሞች ታላቅ ሀብትና እያንዳንዱ አይነት ጠቃሚ ነገር የታደሉበት ጊዜ መጣ። አቡ ሁረይራ ረዲየላሁ ዐንሁም የራሳቸውን የሀብት ድርሻ አገኙ። ቤት፣ ሚስትና ልጅ ነበራቸው። ነገር ግን የዚህ ሀብት መምጣት የእሳቸው ማንነት አልለወጠውም። የተቸገሩባቸውና ቀናትም አልረሱም። እሳቸው እንዲህ ይሉ ነበር፣ ወላጅ እንዳጣ ልጅ አደግኩ፣ እንደ ድሃና ምስኪን ተሰደርኩ። ለሆዴ ምግብ ከቡስራህ ቢንት ገዘዋ ረዲየላሁ ዐንሁ መውሰድ አዘወትር ነበረ። ሰዎች ከጉዞ ሲመለሱ አገልግላቸውና ለመሄድ ሲነሱ ግመሎቻቸውን እመራላቸው ነበረ። ከዚያም አላህ ሱብሃነሁ ወተዓላ እንዳገባ ምክንያት አደረገልኝ። ስለዚህ አቡ ሁረይራ ረዲየላሁ ዐንሁ እምነት ላጠነከረለትና ኢማን ላደረገለት አላህ ምስጋና ይገባው። የመጨረሻው ሀረግ የመዲና አስተዳዳሪ የሆኑበትን ጊዜ የሚያመላክት ነው። አብዛኛው የአቡ ሁረይራ ጊዜ ያለፈው የነበረው በኢባዳ ነው። ሌሊቱን በስግደት ቆሞ ማደርና በኢባዳ ማሳለፍ ባለቤታቸውና ሴት ልጃቸው ጨምሮ የቤተሰባቸው የተለመደ ተግባር ነው። እሳቸው የሌሊቱን 1/3 ቆመው ሲያድሩ ባለቤታቸው ሌላዋን 1/3 ልጃቸው ደግሞ ቀሪውን 1/3 ይቆሙ ነበረ። በዚህ ሁኔታ አቡ ሁረይራ ረዲየላሁ ዐንሁ ቤት ውስጥ ያለ ኢባዳ፣ ዚክርና ሰላት አንዲት የሌሊት ሰዓት አታልፍም ነበር።
በዑመር ረዲየላሁ አንሁ ኸሊፋነት ዘመን ዑመር የባህሬን አስተዳዳሪ አድርገው ሾመዋቸዋል። ዑመር ኢብኑል ኸጣብ ረዲየላሁ አንሁ በአስተዳዳሪነት ይሾሟቸው በነበሩ ሰዎች አመራረጥ በጣም ጠንቃቃ ነበሩና ተፈጸመ። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ እየላችሁ የመጣሁት ታሪክ ይህን ይመስል ነበረ። እኛስ ዛሬ ምን ላይ ነን የሚለውን ነገር ወደ ኋላ ቁጭ ብለን እንድናስብ ያደርገናል ብዬ አስባለሁ። ለማንኛቸውም ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ምን ላስተካክል፣ ምን ልጨምር፣ ምን ይደረግ? ወሰላሙ አለይኩም ወራህመቱላሂ ወበረካቱ።